ስማ ስማ አናግሬ ስላልኩት ነው እንደ ይሄን ያህል አንዴ ግንባርክን ወደ ላይ አንዴ ግንባርክን ወደ ታች ወደ ላይ የምሰቅለው? አናግሬ ማለት ችግር አለበት እንዴ? አናግረኝ ያልኩበትን ምክንያቱን አውቀኸዋል መጀመሪያ? አዎ ቢያናግሬ ምን ችግር አለው? አልተጠቀምኩም ነውስ? የፍቅር ጥያቄ የሚያቀርቡ አሉ አይደል እንዴ? ምን ነው? እኔ ደግሞ ያን ብዬ አይደለም ብልም ደግሞ ችግር አያመጣም። አንዴ ከንፈርክን ትይዛለህ፣ አንዴ ራስክን ትይዛለህ። ምን አስጨነቀ? ስለኔ ምን አገባ? የምታውቀው ነገር አለ? እብድ ቆሻሻ አታምጣው ስለው አምጥቶ ቆለለው አለ ያገሬ ሰው። የዛሬውን ቪዲዮ ሳይ እውነት ለመናገር አዝኛለሁም ተገርም ያለሁም። ሶሻል ሚዲያ ላይ ስትወጡ በውስጥ ማውራት ያለባችሁን እና በውጭ ማውራት ያለባችሁን ማወቅ አለባችሁ። የዛሬዋ እህቴ እንግዲህ 2 ቪዲዮ ነው የለቀቀችው። በነገራችን ላይ ሁለቱም በተከታታይ በአንድ ሰዓት ውስጥ የተለቀቀ ቪዲዮ ነው። ሁለቱም ቪዲዮ ግን እንደመሰለኝ ከሆነ በውስጥ ሪከርድ እያደረገችውን ቪዲዮ ሪከርድ አድርጋ ልትለቅ ይመስለኛል። አስታውሳለሁኝ ኮማንዶ ፍቅሩ ከዛሬ አመት አካባቢ ላይ ብዙ ሴቶች ባሌ ነው ልጅ ወልጃለሁ ምናምን እያሉ ብዙ ቪዲዮ ይሰሩ ነበር እና በዛ ሰዓት ወጥቶ ሚዲያ ላይ እየወጣችሁ ከሱ ልጅ አለኝ ከሱ እንትን አለኝ እያላችሁ የምትሉ ሰዎች ስነስርዓት ያዙ ብሎ ተናግሮ ነበር እና ልጅ አለኝ የምትይ ካለሽ በቪዲዮ በውስጥ ላኪልኝ ብሎ ነበረ እና እንደዛ ቪዲዮ እየቀረጸች ነው የመሰላት እሷ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህንን ቪዲዮ ስታዩ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ያደረጋችሁት ቁጥር የኔም እይታ እየጨመረ ብዙ ተመልካችም ጋር እየደረሰ ይሄዳል ማለት ነው። እስካሁን ለምታበረታቱ ላይክ ሼር ሰብስክራይብ ለምታደርጉልኝም እጅግ በጣም አመሰግናለሁ። ወዳችኋለሁኝ። ሁልጊዜም መግቢያ ላይ እንደምለው ፈጣሪ አምላክ ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። የሀገራችንን ሰላም ተመልሶ የምናይበትን ቀን ቅርብ ያድርግልን። እንግዲህ ሀገራችን ላይ ያለው ሁኔታ እጅግ በጣም አሳሳቢ እና እጅግ በጣም ከባድ ሁኔታ ላይ ያለ ነው እና ፈጣሪ አምላክ በቃ ይበለን። እኛም በስደት ያለን እህቶች ወንድሞች ሀገራችን ላይ ተመልሰን እንደ ማንኛውም ሰው ከምንወዳቸው ቤተሰቦቻችን ጋር የምንገናኝበትን ቀን ቅርብ ያድርግልን። በስደት ላይ መከራ፣ ስቃይ፣ እንግልት ከሀገርም እንደዛው እና አሁን ላይ ኢትዮጵያውያን የሆነ ሁሉ በሀገር ውስጥም ውጭም መከራውና ስቃው እየበዛ ሞቱ እንግልቱ እየበዛ ያለበት ሁኔታ ነው ያለው እና ፈጣሪ አምላክ በቃ ይበለን ለማለት እወዳለሁ። ፈጣሪ ሀዘንን፣ መከራን፣ ስቃይን ከእናንተ ያርቅላችሁ ብያለሁኝ። እንግዲህ ወደ ዛሬው ቪዲዮ ስገባ እስኪ ይችን ቪዲዮ እናያትና እንመለስ። የሆነ ሰዓት ላይ ምን እንዳልክ ታውቃለህ? እንደዚህ የተሰጠ ቀን ነበር ስልኩና በእኔ ፕሮፋይል ገብታችሁ የምትሰሩ ቪዲዮ ሰዎች፣ እኔ ቲክቶክ ብዙ ጊዜም አልጠቀምም፣ ግን የልጅ አባቴ ነው የ3 ልጆች አባት የልጅ አባቴ ነው የምትሉ ሴቶች ለራሳችሁን ክብር ይኖራችሁ ምናምን እያልክ ስታወራ ነበር። የመጀመሪያ ጊዜ ያየሁ ማለት ነው ቪዲዮ። እንግዲህ ቪዲዮ እንደሰማችሁት ከሆነ ባለፈው ልጅ መኖር አለመኖር ቁጥርን ከሰው ልከውልኝ ነው ምናምን ነው የምትለው። እውነት ለመናገር አንዳንድ ጊዜ ስልክ እጃችን ላይ ስላለ ብቻ የምንጠቀማቸውን አፕሊኬሽኖች ካላወቅንበት፣ አጠቃቀሙን ካልቻልንበት፣ ሲጀመር አፕሊኬሽኖችን ስልካችን ላይ ባናወርዳቸው፣ ስልካችን ላይ ካወረድንም ደግሞ እንዴት ነው የምንጠቀመው? እንዴት ነው ይሄን ነገር ለህዝብ ተደራሽ የምናደርገው? ይሄ ነገር የት ነው የሚሄደው? ሚዲያ ላይ ማውጣት ያለብን እና ሚዲያ ላይ ማውጣት የሌለብን ነገር ምንድን ነው የሚለውን ነገር በመጀመሪያ ማወቅና ማገናዘብ ያስፈልጋል። እርግጥ አብዛኞቻችን ማንበብ መጻፍ ማንችል እንሆናለን። አብዛኞቻችን ያልተማርን እንሆናለን፣ ከኔም ጀምሮ ማለት ነው። ነገር ግን ለምሳሌ የቲክቶክ አጠቃቀም እና የቲክቶክ እና የኢሞ አጠቃቀም ይለያያል። የዋትሳፕ እና የቴሌግራም አጠቃቀም ይለያያል። የሜሴንጀር እና እንዲሁም ደግሞ የፌስቡክ አጠቃቀም ይለያያል። አብዛኛው ሰው ፌስቡክ እና ሜሴንጀር አንድ አድርጎ የሚያስብ ሰው አለ። ልክ በሜሴንጀር የሚጽፉ መስሏቸው ፌስቡክ ላይ ነጥተው የሚጽፉ አሉ። እኔ ብዙ ጊዜ ቁጥር ምናምን አጋጥሞኛል። የተለያዩ ሜሴጆች ኮሜንት ላይ እየገቡ
በኮሜንት ስር ገብተው በቃ በውስጥ መጻፍ ያለበትን ነገር በውጭ በኮሜንት ላይ ጽፈው ያየኋቸው በጣም ብዙ ሰዎች አሉ ማለት ነው። እና ይሄ ደግሞ ምንድን ነው የሚያመለክተው? አብዛኞቻችን የምንጠቀመው ሶሻል ሚዲያ በየትኛውና የት የምንሰራቸው የምንጠቀማቸው የምናስተላልፋቸው መልእክቶች ለማን እንደሚደርሱ እና የት እንደሚሄዱ ማወቅ አለመቻል። እንደ ምሳሌ እኔ ቲክቶክ ላይ ከሆነ መናገር የፈለግኩት ቲክቶክ ላይ የሚከታተለው ማህበረሰብ ምን አይነት ማህበረሰብ ነው ወይም ደግሞ የኔ መልእክት የሚሄደው ለምን አይነት ሰው ነው የሚለውን ነገር ለይቶ ማወቅ። ምክንያቱም ብዙ ጊዜ ብዙ እህቶች አሉ ልክ ቲክታክን ክፍት እንዳደረጉ ዝም ብለው ቪዲዮውን ጫን ይሉና ዝም ብለው ይለቁታል ማለት ነው። እኔ የምፈራው ምን እንደው ታውቃላችሁ? እንደ አጋጣሚ ምናልባት እንግዲህ የሰው ልጅ ነን እና ሰውነታችንን ተገላልጠን ወይም ደግሞ ሻወር ወስደው እንደ አጋጣሚ አልጋቸው ላይ ሆነው ዝም ብለው አሁን አለ አይደለ ድንገት የምንለብሰው እንግዲህ ስንተኛ የምንለብሰው ልብስ እና ኖርማል የምንለብሰው ልብስ ይለያያል። እንዲሁም ደግሞ አብዛኛው ሰው በተለይ አረብ ሀገር ብዙ ሰው ሙቀት ስለሆነ ብዙ ሰውነትን የሚሸፍን ልብስ አይለብሱም። አብዛኞቻችን እንደዛ ነን። እኔ አሁን ሙቀት በሚሆን ሰዓት ብዙ የሚያስጨንቀኝ ነገር መልበስ አልችልም ስለሚጨንቀኝ ማለት ነው። እና በዛን ሰዓት እንደዛ አድርገው ራቁታቸውን ቪዲዮ ቀርጸው እንዳይለቁት ነው የምፈራው። እውነት ነው የምነግራችሁ። እኔ በቃ የሚያስጨንቀኝ እሱ ነው። ራቁታቸውን ቪዲዮ ቀርጸው እንዳይለቁት ነው እኔ በአሁኑ ሰዓት እየፈራሁ ያለሁት ማለት ነው። ምክንያቱም ለምንድን ነው ብዙዎቹ ኢሞ ላይ እያወሩ እየመሰላቸው ወይም ደግሞ የተለያዩ ነገሮችን እያደረጉ እየመሰላቸው ቲክታክም ላይ ኢንስታግራምም ላይ እንዲሁም ደግሞ እንትን ላይ ፌስቡክ ላይ የሚለቀቁ ብዙ ነገሮች አሉ። ስለዚህ አንደኛ ሶሻል ሚዲያን ስንጠቀም ቲክታኩን እኛው ዳውንሎድ ካላደረግነው ዳውንሎድ ሊሆን አይችልም። ኢሞም እንደዛው እኛው ዳውንሎድ አድርገነው ነው ዳውንሎድ የሚሆነው። ፌስቡክም እንደዛው ሁሉን ነገር ዳውንሎድ ካላደረግነው ዳውንሎድ አይሆንም። ስለዚህ እኛ ስናዘጋጀው እኛ ስናወርደው ነው መውረድ የሚችለው። እና ስናወርደው ምንድን ነው እዚህ ቦታ ላይ ይሄ አፕሊኬሽን ወይም ደግሞ ይሄ ሶሻል ሚዲያ ምንድን ነው የሚሰራበት ነገር፣ ምንድን ነው የምናስተላልፍበት ነገር። ለምሳሌ እኔ ቲክቶክ ብከፍት ቲክቶክ ላይ ምንድን ነው መስራት ያለብኝ? ቲክቶክ ላይ እንዴት ነው የሚለቀቀውስ? ምንድን ነው የሚለቀቀው? ቢያንስ እንዴት እንደሚለቀቅ እንኳ ባናቅ ቲክታክ ላይ የሚሰሩ ቪዲዮዎችን ማየት። ለምሳሌ ህዝቡ ቲክታክ ላይ ምንድን ነው የሚሰራው? የውስጥ ሚስጥሩን ቲክታክ ላይ ወጥቶ ነው የሚናገረው። ለምሳሌ እኔ እናቴ ጋር የማወራውን ነገር ቲክታክ ላይ መጥቼ ልክ ለእናቴ እንደሚደርስ አድርጌ አይደለም የምናገረው። እና ብዙዎቻችን ሶሻል ሚዲያውን መክፈት ብቻ ሳይሆን አጠቃቀሙን ብንችልበት፣ ሰው ስላደረገና ሰው ስለከፈተ ብቻ ሳይሆን ማድረግ ያለብን የምንከፍታቸውን ሶሻል ሚዲያዎች እንዴት ነው መጠቀም ያለብን፣ የምናስተላልፋቸው መልኮች ማን ጋር ነው መድረስ የሚችሉት፣ ማን ነው የሚያያቸው። የሚገርመው ሰውም ተንኮለኛ ስለሆነ ይሄንን ቪዲዮ ሌላው ቪዲዮ 1000 ወይም ደግሞ 500 600 ምናምን ነው እይታው ማለት ነው። እነዚህ ሁለቱ ቪዲዮዎች ግን እስከ 100 ምናምን ሺህ ታይተዋል ማለት ነው። አንደኛው 100 ምናምን ሺህ አሁን ያሳየኋችሁ ቪዲዮ ወደ 150 ሺህ ታይቷል። 150 ሺህ ሰው ዘንድ ነው የደረሰው። እንግዲህ ይሄ ምናልባት ቀላል ነገር ሊሆን ይችላል። እንግዲህ ይሄ ቀላል ነው። ምንም ያወራችው ሚስጥር የለም፣ ምንም ያለችው ነገር የለም። ግን ስልኩን ሰው እንደሰጣትና እሱን ማውራት እንደምትፈልግ ምናምን ነው የለቀቀችው። ሌላ ነገር ቢሆንም ሌላ በውስጥ መወራት ያለበት ነገር ቢሆንም ይኸው ነው የሚሆነው። ምክንያቱም የሆነ መጥፎ ወይም ደግሞ የሆነ ስህተት ነገር ሲሰራ በጣም በቃ ቫይራል ነው የሚወጣው። ሰው ይቀባበለዋል፣ በቃ ያራግበዋል ማለት ነው። በቃ ያራግበዋል። ስለዚህ ሶሻል ሚዲያ ላይ ስንወጣ ስንጠቀም በውስጥ የምናወራውን እና ሶሻል ሚዲያ ላይ ወጥተን የምንለቃቸውን ነገሮች ብናስተውላቸውና ብናገናዘባቸው የተሻለ ነው። ስለዚህ ብዙዎቻችን አሁን ላይ እየተሸወድን ያለ ነው። ባለፈው ታስታውሱ ከሆነ ሀቢባን እና እንትናን ያጣላት መሲን ያጣላት መሲ ማነው ስሟ? እሷን ያጣላቸው ምንድን ነው የመሲ ልጆች የሆነ ቪዲዮ እሷ ላይ ተቀምጦ ያንን ቪዲዮ ልጆቹ ነካክተው ቲክታክ ላይ ለቀውት ነው። እና እንግዲህ ያ ቪዲዮ ምናልባት ምን አይነት ቪዲዮ እንደሆነ እኔ አላየሁትም፣ ማየትም አልፈልግም። እንደዚህ መጥፎ የሚያስጠላ የሚያስቀይም ነገር ከሆነ ማየትም አልፈልግም። አለማየትም ደስ ብሎኛል። ግን እነሱን ያጣላቸው ምንድን ነው? ልጆቹ ናቸው። እንግዲህ እሷ
መሲ ልጆቿን እንትን ብላ አስቀምጣ ስራ እየተጣደፈች በነበረችበት ሰዓት የልጇ ቻርጀር አይባዱ ቻርጀር ሲዘጋባት ያንቺን ስልክ ስጪ ሲላት እሺ ብላ እንግዲህ ትሰጠዋለች ለልጇ። ልጇ ደግሞ ሲነካካ እንዲያጋጣሚ መለቀቅ የሌለበትን ቪዲዮ ለቆ ሰውም ደግሞ ነገረኛ ስለሆነ ለእሷ ቶሎ ብሎ ሸር አድርጎላት እሷም ደግሞ ብዙ ልጆች ቲክታክሽ ላይ የተለቀቀ ቪዲዮ አለ አውጪ አንሺ ምናምን ሲሏት እሷም አላየችው ምንም የለቀቁት ነገር የለም ብላ እንግዲህ እሷ ስላለቀቀችው ማለት ነው። ምንም የለቀቁት ነገር የለም ብላ በኋላ ገብታ ስታየው ነው በተደጋጋሚ ሲነግሯት ገብታ ስታየው ነው እንደገና ያልሆነ ቪዲዮ ተለቆ እንደነበረ ያየችው። ያን ያደረገው እንግዲህ ህፃን ልጇ ነው። እኛም አሁን እማናቅ ከሆነ ስልካችን ላይ የተለያዩ ቪዲዮዎች ካሉ የተለያዩ ነገሮች ካሉ እነዛን ነገሮች እኛ እንግዲህ ሳናቅ ሚዲያ ላይ ስንነካካ ዝም ብለን የምንለቅ ከሆነ እጅግ በጣም ከባድ ነው፣ ለመናገር ይከብዳል። ስለዚህ ሚዲያ ላይ ስንወጣ ቲክታክ ምንድን ነው የምለቀው፣ በኢሞ ምንድን ነው የማደርገው፣ በጥቅሉ ስልካችን ላይ ያልሆኑ ቪዲዮዎች መቀመጥ የለባቸውም። ስልካችን ላይ ጭራሽ ያልሆኑ ቪዲዮዎች፣ ያልሆኑ ፎቶዎች መቀመጥ የለባቸውም። ለምን ስልካችን ሊሰረቅ ይችላል። ስልካችንን ረስተን የሆነ ቦታ ልንሄድ እንችላለን። ስልካችንን ሰው ሊይዘው ይችላል። በሆነ አጋጣሚ የእኛን ስልክ የሚይዘው ሰው ሊኖር ይችላል እና ቢጠፋ ወይም ደግሞ የሆነ ነገር ቢሆን ስልካችን አላስፈላጊ የሆኑ መረጃዎች፣ አላስፈላጊ የሆኑ ይሄ የራቁት ፎቶ፣ ቪዲዮ ምናምን እንደዚህ አይነት ነገሮች ስልኮቻችን ላይ ባይቀመጡ መጀመሪያ ለምን ቀርጸ ነው፣ መጀመሪያ ለምን አንስተ ነው፣ ለመጀመሪያ ለምን ይሄን ነገር አስቀምጠ ነው። ስለዚህ የዛሬ 3 ወር 4 ወር አካባቢ ላይ ቲክታክ ላይ የሆነች ልጅ እንደዚህ ቲክታኳ ሀክ ተደርጎባት ቲክታኳ ተጠልፎባት እና ሚዲያ ላይ ያለቀቀችው ቪዲዮ ግን ቲክታክ ላይ ልትለቅ ፕራይቬት ያደረገችው ቪዲዮ አለ። ቲክታክ ላይ እንትን ብላ ፕራይቬት ለራሷ ብቻ ራሷ ጋር ቪዲዮ ራሷ ዲካ እንዲቀመጥ ያደረገችው ቪዲዮ አለ እና ያ ቪዲዮ እንግዲህ ምንድነው የሆነው ስልኳ ሀክ ሲደረግ ወይም ደግሞ ቲክታኳ ሲጠለፍ ሙሉ በሙሉ ቲክታክ ላይ እየለቀቀችውም ፕራይቬት ያደረገችውም እዛ ሰው ጋር ይሄዳል ማለት ነው። እና በጣም ተጨንቃ እያለቀሰች ሁሉ አይተናታል ሁላችንም። ስለዚህ ፕራይቬት ማድረግ የሚሆን ስልካችን ቀፎ ላይ ማድረግ የሚሆን የለብንም። አላስፈላጊ የሆኑ ፎቶዎች፣ አላስፈላጊ የሆኑ ቪዲዮዎች፣ አላስፈላጊ የሆኑ ነገሮችን ስልካችን ላይ መያዝ አግባብ አይደለም። ምክንያቱም እንዳልኳችሁ ስልክ ይጠለፋል። አሁን ላይ ስልክ ቀፎ ራሱ መጠለፍ ተጀምሯል። ኢሞ ምናምን ሳይሆን ስልኩ ራሱ ስልካችሁ ውስጥ ያለው ነገር ምን እንደሆነ ምን እንደምታው ምን እንደምትከታተሉ በሙሉ ማየት ይቻላል። አሁን ቴክኖሎጂ ሰው ቴክኖሎጂ ጋር እየተራመደ ነው ያለው። ስለዚህ አላስፈላጊ የሆኑ ነገሮችን ስልካችሁ ላይ አታስቀምጡ። እንደዚህ እንዲያጋጣሚ ስትነካኩ ወይ ቲክታክ ላይ ትለቁ ትችላላችሁ፣ ወይ ፌስቡክ ላይ እናንተ እይታ የለንም ብላችሁ የናቃችሁት እናንተ ቢለቅቅም እይታ የለንም ብላችሁ የናቃችሁት መጥፎ ነገር ከለቀቃችሁ በሚሊዮን ነው የሚታየው፣ በሚሊዮን ነው የሚታየው። አሁን እቺ ልጅ ቤቷን ገብታችሁ ብታዩት በቃ ቤቷ በጣም ብዙ እይታ የተባለው 1000 ነው፣ 1000 ነው። ላይኳ 300 ማነው 30 20 ነው ላይኳ። ይሄኛው ግን ሸሩ ተውት፣ ሸር እየተደራረጉት ማለት ነው። ላይኩ ተውት፣ ቪው ከ150 ከ200 በላይ ነው ቪው ማለት ነው። 2 ቪዲዮ ነው የለቀቀችው። እና መጥፎ ነገር ከሰራችሁ እይታ ባይኖራችሁም እይታ እንዲኖራችሁ ይደረጋል። ምክንያቱም ሸር ይደራረጋል። አላህ ረህማትና ስሟን መጥራት አልፈልግም። ባለፈው ዱባይ የሞተችው እህታችን ህይወቷ ያለፈው እህታችን የሚገርመው ነገር በፊት እይታዋ በጣም ዝቅተኛ 20 2000 3000 በቃ በጣም ትልቅ እይታ የተባለ 20 ነበረ። እሷ ህይወቷ ያለፈ እንደጧት ሊያልፍ እንደማታ የፖስተችው ቪዲዮ ግን የሚገርማችሁ ነገር ከሚሊየን በላይ ታይቷል። ከ1,500,000 በላይ ታይቷል። እሷ ህይወቷ ባለፈባት በአንድ ቀን ብቻ ማለት ነው፣ በአንድ ቀን ብቻ። ያ እንግዲህ በህይወት እያለች ያልታየው በህይወት ሳትኖር ስትቀር በአንድ ቀን ብቻ 1,500,000 ብር ደርሶ አይቻለሁኝ እኔና አሁን ላይ ከ10 ሚሊዮን ይበልጣል። ምክንያቱም አካውንቷን እንትን ብሎ ያዘጋው ሰው የለም። ስለዚህ መጥፎ ነገር እና እናንተ ያልሆነ ቦታ ላይ ስትሆኑ እይታ የለንም ያላችሁት ነገር እይታ አግኝቶ የእናንተን ማሸማቀቂያ እናንተን ሞራል መንኪያ ሊሆን ስለሚችል አሁንም ቢሆን የምላችሁ ሚዲያ ላይ የምትለቋቸውን ነገሮች ተጠንቀቁ። በቃ ሚዲያ ላይ ስትለቁ ተጠንቀቁ፣ ተጠንቀቃችሁ ልቀቁ። ስልካችሁ ላይ እንዳልኳቸው አላስፈላጊ የሆኑ ነገሮችን አታስቀምጡ።
ይሄን ነው ልላችሁ የመጣሁት ዛሬ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን። እናንተንም በያላችሁበት የዓለም ዳርቻ ፈጣሪ ይጠብቃችሁ። ከመጥፎ ነገር ሁሉ ከሀዘን ከመከራ ፈጣሪ ይጠብቃችሁ ይጠብቀን። ሰላም ለሀገራችን ሰጥቶኛል፣ ለሀገራችን ያብቃን። ሁልጊዜም እንደምላችሁ በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ቪዲዮዎችን እስከ መጨረሻው እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳባችሁን የምትሰጡኝ እህቶቼ እጅግ በጣም አመሰግናለሁኝ። አሁንም አስተያየታችሁ፣ ሀሳባችሁ እንዲሁም ጥያቄ ጠይቁ ኮሜንት ላይ። ጥያቄያችሁን እያየሁ የምችለውን እዛው በኮሜንት እንደምችለው የማልችለውን ደግሞ እንደዚህ በቪዲዮ ጓደኞች እህቶችን ወንድሞችን እየጠየቁ እያመጣሁ መልስላችኋለሁ። ሁላችሁንም እወዳችኋለሁ። መልካም ጊዜ ለእናንተ። ሰላምን ፍቅርን ተመኝሁላችሁ። እወዳችኋለሁ። ባይ